ለጠየቀው ጥያቄ የሚመጥን ተገቢ መልስ መለሰ። ሲመልስ አንተ እንዲመልስ የፈለግከው እጅ ላይ ባለው መጽሐፍት ነው። እጅ ላይ ባለው መጽሐፍ ነው መልስ ብለህ የምትለው። እሱ ደግሞ ከዌብሳይቱ ላይ ነው እየመለሰ ያለው። እሱ ያመጣውን ዌብሳይት አንተ ልታጣጥል ፈለግ። የቤተክርስቲያኒቱ ሆኖ ሳለ ሉትራውያን ሆኖ ሳለ ማለት ነው። አላጣጣልኩም። ካላጣጣልክ ታዲያ እሱ ያመጣውን መረጃ ለምን እንደምትንቀው? አንተው ከራሱ እንደገና ቆይ አክሌ እስካሁን አንተ ነህ ፕሮቮክ የሚያደርግ ቃል የምትናገረው። አትንጫጫ ብለህ ትለዋለህ። ኖ አንዷን ቃል አትንጫጫ የምትለዋን ቃል ብቻ ነው ይዘህ እየተናገርክ ያለው ኤርሚያስ። ቆይ ፓወር ያለሽ እኮ አልኩሽ። ኮፒ እንዲያደርጋት ሪካርደሮች አሉት። ሪካርደሮቹ ሪካርድ ያርጉለትና ለምን አሰሚኝም? ፔጁ ላይ ችግር መጥቷል። ቆይ አይ በጣም እንትን እያለ ነው። እኔን ስሚኝ እህትዬው፣ ፔጁ ላይ ሴክሹዋል ብሎ በሚል ሪፖርት አድርገዋል። ኧረ በቅዱስ ሚካኤል ኤርሚያስ፣ ኧረ እንደው ተወን በመቤቴ። ኧረ በስመ አብ ለምን እንደምተው እንደ አንተም ልታደርገው ትችላለህ። እንደዛ ብለህ እንዴት ሪፖርት አደረክ እንዴ? ኧረ በቅዱስ አንተ ካልሆንክ ማነው? አንተ ካልሆንክ ቤቴ ላይ ሪፖርት አድርጎብኛል። ስለዚህ እኔ ምናልባት እንትን እንዳይሆን ኤርሚ፣ ምናልባት እኔ የምጠረጥረው ምንድነው አሁን እኔ ስለመጣሁኝ ጥያቄ ጠይቁ ተብላችሁ ማንም ብላችሁ ስትጠሩ እኔ ስለመጣሁኝ ይሄ ላይቭ እንዲዘጋ የሚፈልገው ኦርቶዶክስ አይደለም ፕሮቴስታንት ነው። ግልጽ ለምንድን ነው ፕሮቴስታንት የሚፈልገው? መሸሽ ያለበት ከሉትራኖቹ ጋር የሚቃረን እምነት ያለው ሰው ነው። እኛ ኦርቶዶክሱና ሉትራኑማ ተመሳሳይ ነው። ህፃናት መጠመቅ አለባቸው። ግን ሲጠመቁ እምነትን ይፈጥርባቸዋል ማለት የሚሉ አገላለጾች ባይኖሩም ግን ህፃናትን ግን ማጥመቅ ላይ ሁሉም ጥንታውያን አብያተ ክርስቲያናት ሉትራኑም ኤንዌስ ሁሉም ይቀበላል። አሁን እዚህ ጋር ካላችሁት ወንድሞቹ በስተቀር ማለት ነው። ስበት ክፍል አለ ገብታችሁ ማየት ትችላላችሁ። ሁላችሁም ዌብሳይቱን እንዳልኳችሁ www.lscms.org ብትሉ ትልቁ የሉተራን ሲኖድ ነው። እዛ ዌብሳይት ላይ ነው። ምን እኔ ቅድምም ለማለት ሞክሬያለሁ። ከዚህ በፊትም በተደጋጋሚ እንደምናገረው ሉተር ፌዝ አለውን ብሎ ያስተምራል፣ ያምናል። እንደዛ ሉተራውያንም ሰው በእምነት ነው የሚድነው ብሎ ያምናል። ሰው በማመን ይድናል ብለው ነው የሚያምኑት። መካነ ኢየሱስም በኋላ አስነብባቸዋል። የኢትዮጵያውያን መካነ ኢየሱስ፣ ሉተራውያን፣ ሙሉ ወንጌል፣ ቃለ ሕይወት ሁሉም የተስማሙበትን ሰነድ አሳያቸዋለሁ በኋላ። እሺ ሰው መካነ ኢየሱሶች ሰው አምኖ ነው የሚድነው ይላሉ። ከዛስ ደግሞ ስለ ጥምቀት ስታወራ ጥምቀት ያድናል ይለዋል። ምን ማለት ነው? ሉተር ራሱ ሲያስተምር ሉተር ምን ይላል? ሰው ሚድነው ይላል። ሉተርን ሄደ ስጠይቀው ምንድን ነው የሚለው? ሰው እንዴት ይድናል ስትለው እንዴ ፌዝ አለው ነው በእምነት ነው ሚድነው ይላል። እንዴ ካዲያ ጥምቀትስ ያድናል ስትለው አዎ ጥምቀት ያድናል ይላል። እንዴ ሁለቱም ያድናል እያለ ነው? ጥምቀትም ያድናል፣ እንደገና ደግሞ የጌታ እራትም ያድናል፣ እንደገና እምነትም ያድናል። እንደዛ እያለ ነው። ምን እያለ ነው? ኢየሱስ ያድናል እያለ ተመልሶ ደግሞ ጥምቀት ያድናል ሲል ምን እያለ ነው? አሁን ያንን መረዳት ነው አስፈላጊው። አሁን ልዩነት ቤዚክ የሆነው ልዩነት ሰዎች ሁሉ ሊረዱት የሚገባው ይሄን ከማንበቤ ማስረጃውን ከማንበቤ በፊት ሁላችሁም ልትረዱ የሚገባው አንድ ነገር አለ። ቤዚክ የሆነ ነገር ለምሳሌ ፔንቴኮስታል እና ሉተራውያን ጥምቀት እነዚህ ሳክራመንቶችን በተመለከተ ልዩነታቸው ምንድን ነው ብትሉ አንድ ልዩነት አለ። አንድ ልዩነት ምንድን ነው ልዩነቱ መሰላችሁ? አሁን ፔንቴኮስታሎች እኔ ለምሳሌ እምነቱ በቃል በኩል ነው ብዬ አምናለሁ። ሉተራንስ ምን ብለው ያምናሉ? በቃል በኩል ነው የሚለውን ትክክል አይደለም አይሉም። በቃል በኩልም ነው ትክክል ይሉና እሱን አፕሩቭ አድርገው ግን በቃል ብቻ ሳይሆን በሳክራመንቶቹም በኩል ደግሞ ሊሆን ይችላል ነው የሚሉት። ኦኬ፣ ስለዚህ ይህንን ያዙልኝ። አሁን ማስረጃውን ላምጣ። እንግዲህ መካነ ኢየሱስ እንግዲህ ሉተራውያን ህፃናትን ነው የሚያጠምቁት። እንደምታውቁት ያው ኤክሴፕሽናል እንትኖች እንዳሉ ሆነው ማለት ነው። አንድ የማያምን ሰው ሲሄድ ታውቃላችሁ ያስተምሩታል፣ ጌታን ይቀበላል እንደ አዲስ። ግን ቤዚክሊ በልጅነታቸው ነው የሚጠመቁት። ስለዚህ ጥያቄ ተጠየቀ። ምን ተብሎ ተጠየቀ መሰላችሁ? ከላይ how does faith play a role in infant baptism ይላል። ኦኬ፣ ጥምቀት ሚናው ምንድን ነው? የህፃናት ጥምቀት ወይም ፌዝ ኦኬ፣ በህፃናት ጥምቀት ውስጥ ሚናው ምንድን ነው ነው? ኦኬ፣ ሮሉ ምንድን ነው? ጮቶ ሮሉ ምንድን ነው? ጥምቀት ሚና ሳይሆን የእምነት ሚና ምንድን ነው? የእምነት ሚና መጀመሪያው እዚህ ጋር የህፃናት ጥምቀት ላይ ምንድን ነው እምነት የህፃናት ጥምቀት ላይ ምንድን ነው ሮሉ የሚል ጥያቄ ተነስቶ ነው። እኔ ግን ያነሳሁት ጥምቀት ለኃጢአት ስርየት ይሆናል የሚል ነገር በካቴኪዝም ውስጥ በግልጽ ጥምቀት ላይ ሄደህ ነው አሁን አንተ እምነት let me finish it. No, there's no work like that. Don't cut me off. Let me finish it.
አሁን አንተ ኮሬክት አላረከኝም። how does ይልና faith play a role ይላል። እምነት ሚናውን የሚጫወተው in infant baptism በሕፃናት ጥምቀት እንዴት ነው? ኦኬ then ምን ይላል? is faith later taken care of when the child is conformed ይልና ጥያቄውን አሁን የተነሳው ስለ ሕፃናት ነው። of course ስለ ሕፃናት ጥምቀት obvious ነው እኮ እነሱ ሕፃናትን አይደል እንደሚያጠምቁት በእምነታቸው እኮ ሉተራን እኮ በሕፃንነታቸው ነው የሚጠመቁት። ስለዚህ ያዋቂ ጥምቀት ልክ እንደናንተ ማለት ነው። እናንተ ጋር ኦርቶዶክሶች ሕፃናት ጥምቀት ነው ያለው። አዋቂ አይጠመቅም ወይ? ኦፍ ኮርስ አድጎ ድንገት ክርስትናን የሚቀበል ሰው ከመጣ ታጠምቁት ትችላላችሁ። ግን ቤዚክሊ ፎርማሉ ምንድነው? ያው በሕፃንነት ነው የምትጠመቁት ማለት ነው። እነሱም ጋር በሕፃንነት ስለሚጠመቅ ቤዝድ አድርገው እየጠየቁ ያሉት ያው ስለ ሕፃናት ባፕቲዝም ነው ማለት ነው። ከዛስ መልሱ ስለምንድን ነው? አንሰር ይልና ሉተራን ብሊቭ ይላል። ሉተራን የሚያምኑት እሺ that the Bible teach okay መጽሐፍ ቅዱስ የሚያስተምረው that a person ነው የሚሉት a person is ካለ ሕፃን እያለ ኢንፋንት እያለ አይደለም። a person is ካለ ኢንክሉሲቭ ነው። ሕፃናትንም ጎረምሳውንም ሽማግሌውንም ሰዎችን በጠቅላላ ነው። ፐርሰን ከተባለ ኢንክሉሲቭ ነው ፐርሰን የሚለው ወርድ ኦኬ that a person is ይልና saved by God grace alone ይላል። ሰዎች ወይም ሰው የሚድነው ሰው ልጅ የሚድነው በእግዚአብሔር ጸጋ ብቻ ነው ይልና through faith alone ኦኬ በእምነት በኩል ብቻ in Jesus Christ በኢየሱስ ኦኬ አሁን ሉተራን ምን የሉተራን ሳልቬሽን እንግዲህ ምን እንደሆነ ክሊርሊ ተቀመጠ ማለት ነው እዚህ ጋር ኦኬ እንዴት ነው ሉተራን ሰው ሚድነው ብለው የሚያምኑት ካላችሁ ሉተራን የሚያምኑት ምን ብለው መሰላችሁ የሚያምኑት ሰው እንዴት ይድናል ስትሏቸው ሰው ሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ሰው ሚድነው ብለው ነው የሚያምኑት ኦኬ ከዛ ይቀጥላል ባፕቲዝም ይላል ጥምቀት we believe ኦኬ እኛ ምናምነው is one of the miraculous means of grace ኦኬ አንዱ ታምራዊ የሆነ የጸጋ መቀበያ መንገድ ነው ይላል ኦኬ ከዛ በቅንፉ ውስጥ ምን ይላል together with God's written and spoken word ይላል ኦኬ ከተጻፈውና ከተነገርት ከሆነው ከተነገረው የእግዚአብሔር ቃል ጋር አንድ ላይ ማለት ነው በቅንፍ ኦኬ through which ይልና እዚህ ጋር ልብ በሉ ይውላችሁ through which God creates ይላል God creates the gift of faith in a person's heart ስለዚህ ምን ይያለን ምን ማለት ነው እዚህ ጋር እግዚአብሔር የእምነትን ስጦታ ኦኬ የእምነትን ስጦታ በዛ ሰው ልብ ውስጥ ክሬት ያደርጋል ይፈጥራል ነው የእምነትን ስጦታ ከዛ በኋላ ቀጥሎ ያለውን እያነሳን እንሄዳለን አሁን እዚህ ጋር ያለውን ነገር ራፕ አፕ ላድርግላችሁ መልሱ ምንድነው መሰላችሁ እዚህ ጋር ያሉት ያለው ምንድነው ሉተራን የሚያምኑት እንዴት ነው ከላይ እንደነገርኳችሁ ሰው የሚድነው እሺ በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ብለው ነው የሚያምኑት ከዛ ስለ ባፕቲዝም ደግሞ ሲያነሱ እኛ ምናምነው ይላሉ ባፕቲዝም ማለት ጥምቀት ማለት ታምራዊ የሆነ ኦኬ ጸጋን የምንቀበልበት መንገድ ነው ይሉና together ይሉና ቀደም ኢንክሉሲቭ ያደርጋሉ ወርድን እንተ አቮይድ ያደርጉ ማላልኳችሁ together with God written and spoken word ይላል of course ከቃሉ ማለት ነው ከንግግር spoken word ማለት ንግረታዊ ቃሉና ከተጻፈው ቃል ማለት ነው የእግዚአብሔር ቃል እጃችን ላይ ካለው ኦኬ through which God creates እግዚአብሔር የእምነትን ስጦታ ክሬት ያደርጋል በሰውየው ልብ ይላሉ አሁን ቤዚክ የሆነው ችግር የሚመጣው ከናንተ ጋር አክዬ ሉተራን የሚያምኑት ሰው ሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ብለው ነው የሚያምኑት ይሄንን አምነው ነው ጥምቀት ያደናል ሚሉት ጥምቀት ያደናል ሲሉስ ምን ይያሉ መሰለ ጥምቀቱ ሳይሆን አንድ ሰው ሳያምን ለምሳሌ ሳያምን ዝም ብሎ ሲጠመቅ ይድናል ይያሉ አይደለም ምንድነው ይያሉ ያለው መሰለ ያ ሕፃን ልጅ አይደል የሚጠመቀው ሕፃኑ ራሱ ሲጠመቅ እግዚአብሔር በሕፃኑ ልብ እቺም ብቻ ብዬ ልጨርስ አንዳረዘምኩ ገብቶኛል እቺም ብቻ ብዬ ልጨርስ እሺ
በሕፃኑ ልብ የእምነትን ስጦታ ክሬት ያደርጋል እግዚአብሔር። ከዛ የተነሳ ነው ሚድነው ብለው ነው የሚያምኑት። ኦኬ ቀጥልና በኋላ ላይ በዝርዝር ማሳብ ደግሞ አነሳዋል። እሺ ያው እንዳስረዘምክ እንግዲህ አንተም እየታወቀ በተቻለ አቅም አጠራጠር ቢል ጥሩ ነው። አሁን አንተ ያነሳው ሐሳብ ይሄ ያመጣው እንግዲህ ዌብሳይት አክቹአሊ ካቴኪዝም ምናምን አይደለም፣ ግን ችግር የለም። ይሄ ያመጣውንም ምንም ችግር የለም። ምንድነው ያመጣው? የሚናገረው የህፃናት ጥምቀት ነው የተጠየቀው። የህፃናት ጥምቀት ተጠየቀና ከዛ በኋላ ሲመልሱ አዎ ሰው የሚድነው በእምነት ብቻ በጸጋ ብቻ ምናምን የሚለው ምን ይሄ በሉተር ትምህርት ውስጥ ምን ይሄ ሲጀመር የእምነት ብቻ ሻምፒዮን ነው የሚባለው ራሱ እኮ ሉተር። ይህንን እኮ ማንም አልተከራከረም። እምነት ብቻ ጸጋ ብቻ ይላል፣ ግን ጥምቀትን ያገለል አይደለም። እነሱ እምነት ብቻ ሲሉ፣ ሉተር እምነት ብቻ ሲል ጥምቀትን አያገልም፣ ለድህነት ላይ ማለት ነው። ልክ አሁን አንተ ደግሞ ቅድም ለኃጢአት ስርየት እምነት ብቻ ነው የምትለው፣ ስለዛ ጥምቀት አያስፈልግም ስለ ጥምቀት አያስፈልግም ለኃጢአት ስርየት ብለህ ነበርና ሉተር እንደዛ አይል። ሉተር ጥምቀትንም ይጨምራል ማለት ጥምቀትን ባገለለ መልኩ አይደለም። እምነት ብቻ ሲል ጥምቀትን ባገለለ መልኩ አይደለም። ስለዛ ምን አልኩ አሁን ይሄ አንተ ያመጣው ህፃናት እንዴት ነው እንደ ህፃናት ሲጠመቁ እምነቱ እንዴት ነው የሚሰራው ምናምን ለሚለው እንግዲህ እነሱ ምን አሉ ሲጠመቁ በዛ በጥምቀት ውስጥ ያ ጥምቀቱ ራሱ ማለት ነው እምነትን በህፃናት ውስጥ ይፈጥራል የሚል እንግዲህ የሆነ አይነት ትምህርት አላቸው ሉተራን። ብዙዎቹ ዘንድ የማይሰማ ማለት ነው በየትኛውም አቅጣጫ። እንግዲህ በጴንጤውም በኦርቶዶክሱም እንደዚህ አይነት ነገሮች ሲነገሩ አልሰማም። ብቻ ግን እነሱ ምንም ሆነ ምን አይነት ነገር ነው ያስቀመጡት? ልክ ሲጠመቁ እምነትን ይፈጥርላቸዋል። እምነትን ይፈጥርላቸዋል። ስለዛ እምነቱ እዛ ጋር ከዛ አንጻር እንደው ኤክሰርሳይዝ ሊደረግ ይችላል ነው። እሱን ያዘ እናድርገውና የኔ ጥያቄ ግን እሱ አይደለም። የህፃናት ጥምቀት አይደለም። እምነትም እንዴት ነው የሚፈጠረው የሚል አይደለም። የኔ ጥያቄ ጥምቀት ለኃጢአት ስርየት ነው ብሎ ቃል በቃል ሉተር ይናገራል። ማለት ጥምቀት ጥቅሙ ምንድን ነው የሚለው ላይ ማለት ነው። አንዴ እንትን ልበለው መሰለኝ ላንብበውና ማስታወስ አለብኝ ይመስለኛል። እንዲህ ነው የሚለው። እሺ አንዴ ይቅርታ። What does baptism give or profit? እሺ ያው ሁለተኛው ላይ ማለት ነው ያልኩ ላይ ጥምቀት ምንድነው ጥቅሙ ምንድነው የሚያስገኘው ካለ በኋላ it works forgiveness of sins, delivers from death and the devil, and give eternal salvation to all who believe this at the words and promises of God declare. ስለዛ የእግዚአብሔር ቃል እንደሚመሰክረው እንደሚናገረው የኃጢአት ይቅርታን ይሰጣል፣ ከሞትና ከአጋንንት ነፃ ያወጣል። ምን ጥምቀት የዘላለም ድህነትን ኢተርናል ሳልቬሽንን ይህንን ለሚያምኑ ይሰጣቸዋል። ምን ጥምቀት ይህንን የሚናገረውም ደግሞ ምንድነው አለ የእግዚአብሔር ቃል መጽሐፍ ቅዱስ which are such words and promise of God። የትኛው ነው የእግዚአብሔር ቃልና ፕሮሚስ? የትኛው እሱኛው ነገር ነው? የትኛው ነው የሚለውን እኔ ሳሉን አሁንም ሉተር ይመልሳል። ሉተር ምን አለ? አሁን ከተቃወማችሁም እኔ ሳይሆን ሉተር ነው የምትቃወሙት። አንሰር ይልና መልስ ይልና Christ our Lord ጌታችን ኢየሱስ says in the last chapter of Mark በመጨረሻው የማርቆስ ወንጌል ላይ እንዲህ አለ he that believes and is baptized shall be saved። እርሱ ያመነ የተጠመቀም ይድናል። but he that believes not shall be damned። ያላመነ እርሱ ግን ይፈረድበታል። ስለዚህ አሁን መሀል ላይ ኤርሚ ለጠየቀኝ ጥያቄ ሉተር መልስ ያለው ይመስላል ከመጽሐፍ ቅዱስ። እኔ የሉተር መልስ ትክክለኛ ነው ብዬ አስባለሁ። ምናልባት ሉተርን የምትቃወሙት ከሆነ እዚህ ላይ ታሳውቁኛላችሁ። እና አሁን በአጭሩ ግን ምን አይነት ነገር አይተናል በሉተር ዘንድ? አዎ ምንድነው እምነት? ይሄ አሁን በሉተር ቀጥታ በሉተር ዘንድ ሳይሆን አሁን አንተ ያመጣው ሌላ ዌብሳይት ነው። ካቴኪዝምም አይደለም ምንም ከቡክ ኦፍ ኮንኮርድ ላይም አይደለም። ያው ግን የራሱ የሉትራን ኦፊሻል ዌብሳይት ነው ምናምን አይነት የሚመስል ነገር ብለሃል። ችግር የለም። አሁን እሱ ላይ አልተከራከርኩም። እሱን በማስረዳት ያው ጊዜ እንዳታባክን ይሁን ችግር የለውም። እዛ ላይም የሚለው ግን የኃጢአት ስርየትን የሚሰጠው ከዚህ አንጻር ነው የሚል ትንተና ሳይሆን እምነት ይፈጠራል ሲጠመቁ ምናምን የሚል አይነት ነገሮችን የያዘ ነው። የህፃናት ጥምቀት ተጠይቆ ማለት ነው። የኔ ጥያቄ ግን ጥምቀት ለኃጢአት ስርየት የሚለው ይኸው በሉተር ትምህርት ውስጥ በግልጽ ይታያል እና ሰው ይህንን ነው እንድትመልስ የፈለግኩት። ያው እንትኑን ርዕሱን ሽፍት አታድርገው። ጥምቀት ለኃጢአት ስርየት የሚለውን ትተው ሌላ ርዕስ ውስጥ አትግባ ኤፍሬም። ራሱኑ ደግማ መጣው ኤፍሬም። እሺ ቀጥል። ለማንኛውም ኤፊ ያወራ ከሆነ ሚውት ነክ። ኦኬ
አም ሶሪ እያወራው ነበረ። ምንድነው ይሄን ያመጣውበት ምክንያት ሚስ ሪፕሬዘንት በተደጋጋሚ አድርገ መልሱ እንዳልተመለሰ ያልኩትን እንዳላልኩ ኦኬ ያላልኩትን ደግሞ እንዳልኩ ያረክ ስለቀረብ ማስረጃውም ላይ ደግሞ ሚስ ሪፕሬዘንት ስለአረክ ደግም ያምጥቻለሁ። ኦፍ ኮርስ ስለ ልጅ ትላለ። ስለ ልጅ አይደለም። ስለ ልጅ ጥያቄ ተጠይቆ ከዛ በኋላ ሉተራን የምናምነው ምንድነው? the matter of fact on the top እዚህኛው ከላይ ያለው ላይ ያልኩ ቅድም through which God create the gift of faith in a person heart የሚለው ራሱ ስለ ህፃናት አይደለም፣ ስለ ሁሉም ነው። ህፃናትን ኢንክሉድ ያደርጋል። ፐርሰንስ ካለ ስለ ፐርሰኖች ካወራ ፐርሰን እያለ ካወራ ስለ ሰው ልጅ በሙሉ ማለቱ ነው። ራሱን አረፍተ ነገር እኮ ስለ ኢንፋንት ብዬለዋል። ራሱን ይውላችሁ ሉክ እዚህ ጋር ምንድነው የሚለው እዚህ ጋር which God creates the gift of faith in a person's heart ይላል አይደል? እዚህ ጋር በሰው ልብ ውስጥ እግዚአብሔር የማመንን ስጦታ በሰው ልብ ውስጥ ይፈጥራል ይላል። ኢንፋንት ደግሞ ብሎ እታች ላይም ደግሞ ምን ይላል መሰላችሁ? that when an infant is baptized ህፃን ልጅ ሲጠመቅ God creates faith okay እግዚአብሔር እምነትን ይፈጥራል in the heart of that infant ይላል። በዛ ህፃን ውስጥ እሺ እምነትን ይፈጥራል። ከላይ በሰው ያለ ጠቅላላ ሉተራን ብሊቭ ሰው ሉተራን ምናምነው ሰዎች የሚድኑት እያለ ሰዎች ሲጠመቁ እያለ ይናገርና ስፔሲፊክ አድርጎ ደግሞ ስለ ኢንፋንት ደግሞ ከታች ይናገራል። ስለዚህ እዚህ ጋር ሳመጣው ስለ ኢንፋንት ነው አትበል። እያወራ ያለው ስለ ኢንፋንት ተጠይቆ ጠቅላላ ሉተራን ሰው ልጅ እንዴት ይድናል የሚለውን እያስረዱ ነው። እዚህ ጋር ያለው ስለ ኢንፋንትም ስፔሲፊክ አድርገው ያመጣሉ። ያው ዌብሳይቱ ምናምን ያልከው እንዴ ትቀልዳለህ እንዴ? የሲኖድ ዌብሳይት እኮ ነው ያመጣውልህ፣ የአሜሪካኑ ማለት ነው ዋናው የሉተራን ዌብሳይት። ያው ዝም ብለህ ነው ምናምን ትላለህ እንዴ? lcms.org ላይ ነው ያመጣሁት። ከፈለኩ ዌብሳይቱን ገብተን እንየው። ያ ማለት ሉተራን ትልቁ ሲኖድ ማለት ነው የአሜሪካኑ። እዛው ዌብሳይት ላይ ነው ያለውት። እንግዲህ ቤተክርስቲያኗ የምታምንበትን ነገር ነው ምላሽ እየሰጡ ያለው ማለት ነው። እዚህ ጋር ሁለተኛ አንድ ሚስ የምታደርገው ነገር አለ። ደማተር ኦፍ ፋክት አንተ ብቻ አይደለም ሉተራን ራሳቸው በጣም ጥቂት የማይባሉ ሉተራን ሚስ የሚያደርጉት ፖይንት አለ። አንድ ምንድነው እሱ? አይ ጥምቀቱ ነው የሚያድነው ይላል። ጥምቀቱ ነው ምናምን ምንድነው እዚህ ጋር የሚለው? ኤይ ሉተራን believe that the Bible teach that a person is saved by God grace alone through faith alone in Jesus Christ. ኦኬ ሉተራን የምናምነው መጽሐፍ ቅዱስ እንደሚያስተምረው ሰው እሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ይላል። ኦኬ አሎን እኮ ነው የሚለው። ሄይ ኦኬ ሰው ሚድነው እንዴት ነው አለ? በእግዚአብሔር ጸጋ ብቻ። ቆይ ትልቁ ላይ አድርጉኝ ነኝ። በእግዚአብሔር ጸጋ ብቻ። እሺ በእምነት በኩል ብቻ። በእምነት በኩል ብቻ በኢየሱስ ክርስቶስ ነው ሚድነው ይላል። ከዛስ ከታች ኮርዶ ለዛ እኮ ነው ይውል ስለ ጥምቀት እኮ ሲያወራ ነው ባፕቲዝም ይልና ስለ ጥምቀት ሲያወራ ምን ይላል? we believe ይላል። ስለምኑ? ስለ ጥምቀት። እሺ is one of the miraculous means of grace ካለ በኋላ ኦኬ ያ ማለት ጥምቀት ምን አሉ? ምናምነው እኛ ጥምቀትን ምናምነው አንዱ ታምራዊ የሆነ ጸጋ መቀበያ መንገድ ነው አሉና ቃሉን አለዩም together with God written and spoken word ብለዋል። ቀደም ብየዋለሁ እሱን through which God create the faith of the gift of faith in a person heart ይላል። ኦኬ በእግዚአብሔር በዛ ሰው ልብ ውስጥ ሲጠመቅ ነው። ልብ አድርግ፣ ሲጠመቅ በዛ ሰው ልብ ውስጥ እግዚአብሔር የማመንን ስጦታ ይፈጥራል ብለው ነው የሚያምኑት። ከታችም ይህንን ነው የሚያጠናቅቁት። also ይላል ከታች ያለውንም ላንበበው፣ ቅድም እድል አላገኘውም ለማንበብ። also we don't claim to understand how this happen or how it is possible ይሄ ነገር እንዴት ይሆናል እንዴት ይደረጋል አንንም we believe ይልና ከዛ በቅንፍ ውስጥ because of what the Bible says about baptism እናም እንደዚህ ነው ምናምነው ምክንያቱም መጽሐፍ ቅዱስ ስለ ባፕቲዝም ይሄንን ስለሚናገር ይሄንን ነው የሚናገረው የሚያስተምረው ነው። ኦኬ that ይሉና when an infant is baptized እሺ when an infant is baptized አንድ ሕፃን ሲጠመቅ ኦኬ ሲጠመቅ God creates faith in the heart of that infant ኦኬ አንድ ሕፃን ልጅ ሲጠመቅ አንድ ሕፃን ልጅ በሚጠመቅበት ወቅት እሺ እግዚአብሔር የማመንን ስጦታ ወይም ፌዝን እምነትን በዛ ሕፃን ልብ ውስጥ ይፈጥራል ነው የሚሉት። እና እዚህ ዌብሳይት ላይ ደግሞ ቀጥዬ ምን አሳያለሁ መሰለ
ባፕቲዝም አብሶሉት ነሰሰርሊ እንዳልሆነ ለሰልቬሽን እዚህ ዌብሳይት ላይ ያሳያለሁ። እዚህ ዌብሳይት ላይ ማለት ነው ቃል በቃል የሚናገሩት። ስለዚህ ሉተራን የሚያምኑትን አንዴ ያምናሉ ማለት አለብን፣ ማያምኑትን አያምኑም ማለት አለብን። ዋሽተን አይደለም። እኔ ልዩነቱን ነግሬሃለሁ። ሉተራንና ለምሳሌ እኔ ሙሉ ወንጌል ነኝ። አንድ መካነ ኢየሱስ የሆነ ሰው ናቲዬን ታውቀዋለህ? አሁን ጓደኛዬ ናቲ ማለት ነው። ናቱና እኔ አንድ ላይ ላይቭ ገብተን ብዙ ጊዜ አስተምረን እናውቃለን። መካነ ኢየሱስ ምንድነው የምታምነው? እኔ ሙሉ ወንጌል ስለሆነ ባክግራውንዴ እኔ በእምነትን በቃል እላለሁ፣ እሱ ደግሞ በቃል ብቻ ሳይሆን እነዚህ ደግሞ ሳክራመንቶቹም ሚንስ ኦፍ ግሬሶች ናቸው ብሎ ያምናል። እነሱ ሰው ልዩነት ኦንሊ ልዩነት ያለው እዛ ጋር ነው እንጂ ጥምቀት ያድናል አይሉም ወይ? አዎ ጥምቀት ያድናል ይላሉ። ጥምቀት ያድናል ሲሉ ግን እያሉ ያሉት ከላይ ያለውን ሰው በእምነት ብቻ ነው የሚድነው የሚለውን ያንን እንትናቸውን እሱን አፍርሰው አይደለም፣ እሱን አፍርሰው አይደለም ጥምቀቱ ያድናል የሚሉት። ግን በጥምቀት ሰዓት ጥምቀቱ በሚከናወንበት ሰዓት ምንድነው የሚፈጠረው የሚለውን ነገር ታሳቢ ያደረገ ነው እምነት ያድናል ሲሉ። ይሄው an infant ይላል when an infant is baptized ህፃኑ ሲጠመቅ እግዚአብሔር በዛ ህፃን ልብ ውስጥ እሺ እምነትን ይፈጥራል ይላል። ከዛ የተነሳ ነው ጥምቀት ያድናል የሚሉት እንጂ ጥምቀት ያድናል ሲሉ ልክ ኢየሱስ ያድናል እንደሚሉት አይደለም። ደግሞ የኢትዮጵያውንም በኋላ ላይ አሳይሃለሁ። ቀጥዬ ኢትዮጵያ ውስጥም መካነ ኢየሱስ ቃለ ሕይወት ሁሉም የተስማሙበት የመግባቢያ ሰነዳቸውን አምጥቻ አሳይሃለሁ ምን ብለው እንደሚያምኑ ማለት ነው። ቴንክ ዩ። እሺ እስቲ ደግሞ አሁን ሌላ የሚመልስልኝ ሰው ካለው ቢመልሱ ጥሩ ነው። ለምንድን ይሄን ነገር ያልኩት? እንደው በተደጋጋሚ ስናገር ነበር ምን አይነት ነገርን እንደው በጥምቀት ውስጥ እምነት ይፈጠራል፣ እንደው በሚጠመቀው ሰው ውስጥ ያ ጥምቀት እምነትን ይፈጥራል ህፃናት ምናምን። አሁን እንደነዚህ ነገሮችን ጭራሽ አላነሳውም። አሁን እየተደረገ ያለው ነገር ምንድነው? የሚጠየቅ የሆነ ጥያቄ ይኖርና እሱ ጥያቄ ከተሰማ በኋላ ሰዎች ተሰላችተው እንደዚሁ እንዲበተኑ ብቻ እንደዚሁ ሌላ ነገሮችን ማንሳት ብቻ ነው የተያዘው ነገር። አሁን ፖለቲካ አሁን ያነሳው ጥያቄ ፖለቲካ ጀምር። ጥያቄና መልስ እንጀምር። ኖ ጥያቄና መልስ እንጀምር። እኔ እናንተ አሁን ደቂቃ ያዝልንና ወደ ጥያቄና መልስ ስህተትህን ማውጣቴ ምናልባት ጥያቄና መልስ እንግባ። ፖለቲክስ ከሆነብህ ይሄ እኔ ጉዳይ አይደለም። የምን ስህተት ምንድነው? ስህተቴ ምንድነው? ንገራቸው ስህተቴን። ቆይ አረባ ካትንጫጫው እንደማቸው ኖ እኔ ታውቃለህ፣ እኔ እንደ ሌሎቹ ሚስል ፕሬዝንት አታረገኝም። እዚህ ቁጭ እኮ ካላረግ ጥያቄና መልስ ጭቅጭቅ ጀመርክ። እንግዲህ አይተኸው ለጠየቀው ጥያቄ መሪ ሚዩት አድርገው አንዴ። ለጠየቀው ጥያቄ ተገቢ መልስ ኤፊ ሰጥተዋል። መልሱ ጠገበኝም አላረካኝም ሌላ ይጨመርልኝ ከሆነ ሌላ ይጨመርልሃል ማለት ነው እንጂ አሁን እንዳለው ፖለቲካ የሚመስል ነገር ከታችም አብረው ተከትለው የመጡ አንዳንዶቹ በኮሜንት ላይ ሲጽፉ የነበሩትን አይተናልና እሱኛው እነሱን ተዋቸው። እናንተ ግን እዚህ በጨዋነት እየተነጋገራችሁ ስለሆነ ልክ ጥያቄው እንዳልተመለሰ የህፃናት ጥምቀት ለምን ትሸሸዋለህ? የህፃናትን ጥምቀት ምክንያቱም ሉተራውያን ብለህ ካልክ ሉተራውያን ጥምቀት ያድናል ብለው ሲሉ የህፃናትን ጥምቀትን ጭምር አብረው ተምታንስታለን። አንተም የህፃናትን ጥምቀት ልትሸሸው አይገባም። ስለዚህ የጠየቁ ሌላ ሆኖ ስለ ህፃናት ጥምቀት ታነሳለህ ብለህ ልክ ጥያቄው እንዳልተመለሰልህ አይነት አድርገህ ደግሞ አሁን የምትጠቀማቸውንም ቃላቶች ለምን ትንጫጫለህ ማለት የለብህም እንዴ። በጣም ክሊርሊ በዚህ እንደዛ ያደረገ ሁለታችሁ ናችሁ የምታወሩት። እኔ እንኳን ቃል አልገባሁም። እኔ ጉሮሮዬም በጣም ሰላም ነኝ ማለት ነውና እሺ ፕሮቮክ የሚያደርግን ቃላት ከምትጠቀም ይልቅ በቃ የመለሰው መልስ ሰሚው አለ፣ ሰሚው ይፍረድ። አንተ ጥያቄ በቃ ሰሚው ይፍረድ። ወደሚቀጥለው ልናገር ያው የኔ ስለሆነ እሺ እንግዲህ በመጀመሪያ ደረጃ የህፃናት ጥምቀትን እየሸሸሁት አይደለም። እውነቱን ለመናገር የህፃናት ጥምቀትን የሚያሸሽ ነገርም የለኝም። ሉትራኖቹ ህፃናት መጠመቅ አለባቸው ነው የሚሉት። እኔም ህፃናት መጠመቅ አለባቸው ብዬ አምናለሁ። ኤፍሬም ደግሞ ህፃናት መጠመቅ የለባቸው ነው የሚለው። ስለዚህ የህፃናት ጥምቀትን መሸሽ ካለብኝም እኔ አይደለም የሚሸሸው። መሸሽ ያለበት ከሉትራኖቹ ጋር የሚቃረን እምነት ያለው ሰው ነው። እነኛ ኦርቶዶክሱና ሉትራኑማ ተመሳሳይ ነው። ህፃናት መጠመቅ አለባቸው፣ ግን ሲጠመቁ እምነትን ይፈጥርባቸዋል ማለት የሚሉ አገላለጾች ባይኖሩም ግን ህፃናትን ግን ማጥመቅ ላይ ሁሉም ጥንታውያን አብያተ ክርስቲያናት ሉትራኑም ኤንዌስ ሁሉም ይቀበላል። አሁን እዚህ ጋር ካላችሁት ወንድሞቹ በስተቀር ማለት ነው።
ከዚህ ጋር ካላችሁ ወንድሞች በስተቀር ስል የተወሰናችሁ እዚህ ጋር 3 4 5 ወንድሞች ብቻ ማለት ሳይሆን ይሄ በፔንቴኮስታሉና በተወሰኑ የፕሮቴስታንት ዲኖሚኔሽኖች ውስጥ ካሉ ሰዎች በስተቀር አብዛኛው በፕሮቴስታንትም ሆኖ የህፃናትን ጥምቀት ይቀበላሉ። ስለዚህ የህፃናት ጥምቀትን የሚሸሹበት ምንም ምክንያት የለኝም። እያልኩ ያለሁት ግን አንድ ፋላሲ አለ፣ አቮይዲንግ ዘ ኢሹ የሚባል ፋላሲ። አቮይዲንግ ዘ ኢሹ ፋላሲ ምንድነው? ሰው የሆነ ርዕስን ያነሳና ልክ እዛ ላይ መወያየት ሲጀምር እዛ ርዕስ ያንን ርዕስ መንካት ከከበደው አንድ ሰው ምን ያደርጋል? ወዲያውኑ ወደ ሌላ ርዕስ ይገባና ሌላ ርዕስ ላይ ማውራት ይጀምራል። የሆነ ርዕስ እየተጠየቀ ሌላ ርዕስ፣ የሆነ ርዕስ እየተጠየቀ ሌላ ርዕስ፣ ወይም ደግሞ አንዳንዴ ደግሞ ስትሮማን ለመስራት ይሞከራል። ስለዚህ አሁን እሱን ዞር እንድናደርገው ነው። ርዕሳችን ስላልሆነ የህፃናት ጥምቀትም ሆነ ኢቭን አዋቂ ላይም ቢሆን አሁን ቅድም አይ ፐርሰንት ስለሚል አዋቂ ሊመለከት ይችላል። ኦኬ ይመልከትና ምን ስቲል አሁን እኮ ከሱ ጋር የሚያገናኙ ነገር የለም። እሱ ብቻ አይደለም ይሄ ዌብሳይትን ያመጣው ምናምን የሚል ነገርን ተናገርኩኝና እዛው ጋር ግን ምን ብዬ ነበር? እንደ ኦፊሻል ዌብሳይታቸው ነው ምናምን ብለሃል ከሆነ ምሳየው ጥሩ። ይሄንን በማስረዳት ጊዜ እንዳታባክን ስለው ወንድማችን ኤፍሬም አሁንም ራሱ ተመሳሳይ ስህተት ይሰራል። ምን አይነት ስህተት? ኧረ ይሄው የራሳቸው ነው ኦፊሻል ነው የነሱ ነው ምናምን። አሁን እሱን እኔ ጥያቄ አይደለም የሚጠቅመው ምንድነው? ድህነታሪውስ ከከተት በኋላ አታሳይ በቅዱስ ሚካኤል ቆይ ኦኬ ጥያቄና መልስ እንግባ። እኔ እናንተ ጥያቄና መልስ አሁን ፖለቲካ ጀምራል እንትን ይችላል ስላላስኬደ ይሄው ዌብሳይት ብላችሁ ነው የመጣ ነው። ሉተራን ቸርች ሚሽነሪ ይሰማል። ኦኬ ያለው አሁን እኔ እሱ ላይ ክርክር አድርገው እንዴ ያውላ አሁን ምኑ ጀምራችሁ መጣችኋል እንጠይቃችሁ። አሁን ባካችሁ ተውና አንተ ፖለቲካ እኮ ጀመርክ። እኔ ምንም ፖለቲካ አልሰራውም። ይሄው ፖለቲካ እኮ ነው ያወራህ። እኔ ፖለቲካ አላወራም። ፖለቲካ ነው አክቹአሊ ተናገርኩ ቁጥር ስህተትን ተናገርኩ። ጥያቄና መልስ እንግባ። ጥያቄና መልስ በደቂቃ ይሰማል። አክሊል ይሰማል ወዳጄ። ጥያቄና መልስ ትገባለህ አትገባም? ሌላ ሰው እንዳይሰማ እያደረክ ነው። ጥያቄና መልስ ትገባለህ ከኔ ጋር አትገባም? ጠይቀኝ። ቻሌንጅ ካለ ከባድ ጥያቄ ካለ እኔ የምታፋጥጥበት ነገር ካለ በጥያቄ መልስ በእናመልስ አንሳው። ኦኬ ሚውት አድርግና እንዲሰማኛ። አሁን ኖ ፖለቲካ አልሰማም። አረባከና እንዲሰማኝ ለጠየቁን ጥያቄ እኮ ጥያቄና መልስ ማሰማኝ ከሆነ ለምን ትጠይቀኛለህ ታዲያ? ስለዚህ እሺ በሰዓት እናውራ። አረባከን ተረጋጋ እንዴ ወዳጅ። በሰዓት እናውራ ወይ እባክህን ተረጋጋ። በሰዓት ማውራት አትፈልግም? ኤርሚያስ ምን እንትን ነው አይደል? ማን ነው ኤርሚያስ ነው ሜርሲ ነው? ጠየቁኝ ብላችሁ አስገባችሁኝ። አሁን ይሄ መጥቶ ደግሞ እንጠያይ እየጠየቅኩ አይደለም። አሁን እኔ በማከል ገብቻ እንደገና ለሁለተኛ ጊዜ ልጠይቅ። ጥያቄ ጠይቁን ብለህ ኦኬ ነገረ ድህነት ላይ ማለት ነው። ጥያቄ ጠይቁ ተብሎ አረስት ተበጀ እንትን ምንድን ነው ተናገረ። ኦኬ እሱን ጥያቄ ልጠይቃለሁ ብለህ መጣህ። ጥያቄን ስትጠይቅ ከጥምቀት አኳያ ነው የጠየቀው። ጠይቀህ መጽሐፍ ቅዱሱን ልትነካው አልፈለግክም። ሄደህ የመካነ ኢየሱስ ሉተራውያን ካቴኪዝም ይታይልኝ ብለህ ሉተር ጋር ጠቀስክ ማለት ነው። ለጠየቀው ጥያቄ የሚመጥን ተገቢ መልስ መለሰ። ሲመልስ አንተ እንዲመልስ የፈለግከው እጅ ላይ ባለው መጽሐፍት ነው። እጅ ላይ ባለው መጽሐፍ ነው መልስ ብለህ የምትለው። እሱ ደግሞ ከዌብሳይቱ ላይ ነው እየመለሰ ያለው። እሱ ያመጣውን ዌብሳይት አንተ ልታጣጥል ፈለግ። የቤተክርስቲያኒቱ ሆኖ ሳለ ሉተራውያን ሆኖ ሳለ ማለት ነው። አላጣጣልኩም። ካላጣጣልክ ታዲያ እሱ ያመጣውን መረጃ ለምን እንደምትንቀው? አንተው ከራሱ እንደገና ቆይ አክሌ እስካሁን አንተ ነህ ፕሮቮክ የሚያደርግ ቃል የምትናገረው። አትንጫጫ ብለህ ትለዋለህ። ኖ አሁን አንዷን ቃል አትንጫጫ የምትለዋን ቃል ብቻ ነው ይዘህ እየተናገርክ ያለው ኤርሚያስ። ይሄንን ደግሞ የተናገርኩት ለምንድን ነው? እየተወራ እያለ መሀል ላይ ገብቶ ሰው እንዳይሰማ ጫጫታ ነገር እንዲፈጠር እያደረገ ስለሆነ የጫጫታው መፈጠር ምን ነገረኝ እኮ አልኩህ። ነገረኝ ፕሊስ። እኔ ግሮ የተሳሳተው እንደዚህ የተሳሳተውን ተናገርኩ። ፕሊስ የተሳሳትኩትን ንገረኝ ብሎ ካለ የተሳሳተውን በነጥብ ደረጃ ንገረውና ህዝብ እየሰማ ስለሆነ ማለት ነው። ከዛ ወደሚቀጥለው ላይ መሄድ አለባችሁ። አንተን ልጠይቅ ኤርሚዬ። ስህተቱንማ እኮ ይኸው አንስቼ እኮ ኤርሚዬ እንደምንም አግባባውና አክሊልን ከሌላ ጥያቄና መልስ እንዲገባ አድርግልኝ። እንደምንም አግባባው። አሁንም እኮ ይኸው ምንም እያስወራ እኮ አይደለም። እንደምንም አግባባው። እሺ አይልም። እርግጠኛ ነኝ ጥያቄና መልስ ማድረግ አልቻለም። አግባባው። በዚህ በነገራችን ላይ አየው አደላኬ ቆይ ሚዩት ማድረግ አልቻለም ምናምን ነገር የለም። አንተ አሁን አልቻለም። እኔ አክሊለ ፕሊስ ማለት ያለብህ ምናልባት እንደው ከይቅርታ ጋር ማለት ነው ይዤ የመጣሁትን ጥያቄ ገና በመጀመሪያው ላይ መልስ በመስጠት አሳጣኝ ከሆነ ኦኬ፣ በዛ ካልሆነ በስተቀር አሁን ሚዩት ማድረግ አልቻለም ምናምን ምንድን ነው ወይ ጥያቄና መልስ እናድርገው ነው ያለህ።
ወይ ስተቴን ንገረኝ አለ። ስተቱን ልትነግረው አልቻልክም። አሁን አንተ ነህ እኮ አሁን ፖለቲክስ እየሰራ ያለው። ኖ ንገረኝ ብሎሃል። በቃ ለህዝቡ በነጥብ ነገር እስካሁን ባወሩ እንደዛማ ብለኸኝ መናገር ልጀምር ስል እየገባህ በመድኃኒዓለም አንዴ ስማኝ። በጠየቀው ጥያቄ ላይ ተገቢ መልስ አልሰጠኝም ብለህ የምትለው ነገር ካለ በነጥብ 3 በጣም እንደው ሌሎቹን እንኳን ባታንሰሳ በጣም ሁሉንም እንዳለ ስቷል ካልክ 3 እዚህ ላይ የጠየቅኩት ጥያቄን የሚመጠን መልስ አይደለም የሰጠው በለው። ካልሆነ እኔ እናንተ ጥያቄና መልስ እንግባ በደቂቃ እኮ እያለ ነው። ይሄን ብሎ ሲል ሚዩት ማድረግ አልቻለም ምናምን ነገር እንዴት ነው ኤፍሬም ሚዩት የማያደርገው? ቤቱን እንደውም እሱ ነው የሚመራው። እኔ ከዚህ በኋላ ባልናገር ወገኖች እናንተ ቀጥሎ። እኔ ጉሮሮዬን በጣም እያመኝ ነው። ቴንክ ዩ። እሺ፣ ስለዚህ አጭር ጥያቄ ይጠይቃለሁ ይመልሳል ማለት ነው። እንግዲህ እንጠየቅ ብላችኋል። እንጠየቅ ብላችሁ ከጠራችሁ በኋላ ስንገባ ደግሞ አንጠየቅም እንደው ሌላ መንገድ ማለት ከባድ ይመስለኛል። ለዛ ማለት ነው። እና ጥያቄ ያለ የለም። አሁን በጣም ይሄው ጥያቄና ምን አንተ በጣም ይቅርታ፣ በጣም ስርዓት እያጣ ነው አክሊለ። በጣም ስርዓት ኤርሚያስ ደቂቃ እንያዝና ጥያቄን እንጠያይቅ ብሎ ሲልህ አይ ጠርታችሁ ጥያቄ ቆይ አድምጠኝ። አንተ ራስ ውስጥ የሚዩት አድርግ። ይኸውልህ ጥያቄ ወይ በጥያቄ እንጠያይቅ ደቂቃ ተያይዞ ብሎ ሲልህ አይ ጠርታችሁንም ጥያቄ መጠየቅ ፈርታችኋል እያልክ ራስን ፖለቲካ የምትሰራው ራስ እያንዳንዱ የምትናገራት ቃል ሰውን ፈርታችኋል መች ነው ያልኩት? ፈርታችኋል መች ነው ያልኩት? አይ ታነብነው ለምትለው ጥያቄ ማለት ያልተባለው ነው። እንደዛው በጥያቄ እንጠያይቅ እኮ እያለህ ነው። ጥያቄ እንጠያይቅ እያለ ነው። የጠራችሁን እንጠየቅ ብላችሁ ነው። እንጠየቅ ብላችሁ ከጠራችሁ በኋላ ሰው ልክ ሲመጣ ስትጠይቅ መለሰልህ። ካልሆነ እኮ ነው ያለ። ካልሆነ ጥያቄ እናድርገው ነው እናንተ አለ። አይ አትጠይቁኝ ብለህ የምጠይቀውን ጠይቅ ግን እንጠያይቅ ብሎ ሲል ጥያቄ ፈርታ ችግር የለም። አሁን ወደ ጥያቄ ልግባ። እሺ አጭር ጥያቄ ጠይቃለሁ። አሁን በደንብ ሀሳብ ነገር ተናገር የለውጥ ባካችሁ። አንድ ብቻ መርጌታ ሌላ እንዳይባል። እሺ አይሆንም መሪ ቴንክ ዩ። ደቂቃ አይ በቃ እኔ ጠያቂ ነኝ። እንግዲህ አሁን ጠይቁን ስላላችሁ ጠያቂ ብቻ ነኝ። አንተ አትጠይቅም? መጠየቅ አትፈልግም? አዎ እኔ ዛሬ አልጠይቅም። ምክንያቱም ጠይቁን ብላችሁ ነው የጠራችሁኝ። ኦኬ ገብቶኛል። ይሄን ሽሽት እንደሆነ ችግር የለም። ይኸውልህ ምንም ሽሽት አይደለም። እኛ ሁልጊዜም እንደተጠየቀን ነው። አሁን ጥያቄ ሲመጣ ሀሳብ አቀይሩ። ኢሶኬ ምን ታደርጋለህ መሰለህ? አንተ አሁን ጠያቂ ነኝ አልጠይቅም ብላል። ችግር የለውም እሰጥሃለሁ። በፍጹም የምመልስልህ መልስ ላይ ማብራሪያ አልፈልግም። ትጠይቃለህ፣ እኔ እመልሳለሁ። ምን የምመልስልህ መልስ ላይ ማብራሪያ አልፈልግም። አንተ እንዳትሰጥ ማብራሪያ። ትጠይቃለህ፣ እኔ መልስ እመልሳለሁ። ጥያቄ ካልተመለሰ ጥያቄ አልተመለሰም የሚል ሀሳብን ማቅረብ ይችላሉ። ኦፍኮርስ አልተመለሰም ብለህ አልተመለሰም የሚሉን ሀሳቡን አልፈቅድልህም። ስለዚህ አሁን ምናልባት እኔ ነኝ ጥያቄ ካለ ብዬ ጥሪ ሳደርግ የነበረው ኤፊ አልሰማም። ኤፊ አልሰማም። እሱን አንደርስታንድ አድርግ፣ እሱ እንድታውቀው። ስለዚህ አሁን እየተባለ ያለው ምንድን ነው? ለምሳሌ እኔ ጠይቅና ኤፍሬም ደስ ያለውን የሆነ መልስ ይመልሳል። ብቻ ትክክል ብሎ ያሰበውን መመለስ ያለብኝ በዚህ መልኩ ነው ብሎ ያሰበውን የሆነ ነገርን ይናገራል። ስለዚህ ከጥያቄው ጋር ባይገናኝ ራሱ የተናገረው ነገር ለምሳሌ አበበ ስንት ዓመቱ ነው ብዬ ብጠይቅ ማለት ነው። ከዛ በኋላ ደግሞ የኤፍሬም መልስ ዮናስ ከትላንት ወዲያ ቤት መጥቶ ነበረ ብሎ ቢመልስልኝ ከዛን እኔ ማለት ነው ምንም አንዴ እኔ ይሄንን አልጠየቅኩም ማለት አልችልም። ስህተት መሆኑን ማሳየት አልችልም። በቃ መልሷል ዝም ብለን ነው የምናልፈው። አቦ በእናትህ ፖለቲካ ስራ በቃ ሚውት አድርጌሃለሁ። ይኸውልህ አሁን ብለን አስገብተናል። ሪከርደሮች አሉ አይደለ? ሪከርደሮች አሉ። ለምንድን ነው አሁን ቆይ አንዴ እኔ ነኝ ጥሪ ያደረኩት እንዴ? ቆይ አንዴ ኤርሚ ማውራት አለ። ታወር ያለሽ እኮ አልኩሽ። ኮፒ እንዲያደርጋት ሪከርደሮች አሉት። ሪከርደሮቹ ለምን አሰሚኝም? ፔጁ ላይ ችግር መጥቷል። ቆይ አይ በጣም እንትን እያለ ነው።
እህትዬው ስሚኝ፣ እኔን ስሚኝ እህትዬው። ፔጁ ላይ ሴክሹዋል ብሎ በሚል ሪፖርት አድርገዋል። ጽሁፍ መጣልኝ። ሴክሹዋል ሃራስመንት ብሎ የሚል ስትራይክ ማለት ነው። ይህንን ማን የሚያደርገው? ኦርቶዶክሳውያን። እሺ በቃ ሪፖርት ራሱ ወይ አክሊለም ልታደርገው ትችላለህ። ይዶን ነው ማን ነው እንደዚህ የሚያደርግ? አንተ ነህ ገስት ላይ ኦርቶዶክሳውያን ያሉ። ኧረ በቅዱስ ሚካኤል አሁን ገስት ላይ ሆነ ሪፖርት ያደረገው ብለህ ታባረ ይሄው መጣልኝ፣ ስትራይክ መጣልኝ፣ ሴክሹዋል ብሎ የሚል ማለት ነው። ስለዛ ገስት ላይ ካልሆነ ማን ነው የሚያደርግ? ካልሆነ ማን ነው የሚያደርግ? ያው እኔ ጌታ ኢየሱስ በሚያውቀው መቼስ እንደዚህ አይነት ማለት ኤኒዌይስ መናገርም አይጠበቅብኝም። ሁሉም ሰው ያውቀዋል ይሄንን። እኮ ብልግና እኮ ነው። ለምንድን ነው እንደዚህ የሚደረገው? የብልግና አንተ ሻቄ አታድርግ። እኔ አልጠረጥርም። ግን አሁን ጌታ ያውቀዋል እኮ ሁኔታችንን፣ አሁን ማን እንደሚያደርግ ማን እንደማያደርግ ሴክሹዋል ህዝቡ የመጣው አሁን እዚህ ጋር ሴክሹዋል ተነስቷል። ኧረ በቅዱስ ሚካኤል ኤርሚያስ ኧረ እንደው ተወን በመቤቴ። ኧረ በስመ አብ ለምን እንደምተው እንደ አንተም ልታደርገው ትችላለህ። እንደዛ ብለህ እንዴት ሪፖርት አደረግክ እንዴ? ኧረ በቅዱስ አንተ ካልሆንክ ቤቴ ላይ ሪፖርት ተደርጎብኛል። ስለዛ እኔ ምናልባት እንትን እንዳይሆን ኤርሚ፣ ምናልባት እኔ የምጠረጠረው ምንድን ነው አሁን እኔም ስለመጣሁኝ ጥያቄ ጠይቁ ተብላችሁ ማንም ብላችሁ ስትጠሩ እኔ ስለመጣሁኝ ይሄ ላይቭ እንዲዘጋ የሚፈልገው ኦርቶዶክስ አይደለም ፕሮቴስታንት ነው። ግልጽ ለምንድን ነው ፕሮቴስታንት የሚፈልገው እንዴ? ዱብዳ የሆነ ጥያቄ ነው እያመጣ ያለው። ምን ስለሆንክ የህፃናት ጥምቀት ገና እንዳመጣ መለሰልህ እኮ። ምንድን አንተ ለህፃናት ጥያቄን እኮ አላመጣሁም። ነገረ ድነትን ነው ጥያቄ። አስቸጋሪ ነገር እኮ ነው። አስቸጋሪ ነገር እኮ ነው እየጠየኩ ያለሁት። ህፃንነትን ተው፣ ራስህን አትኮልል። አንድ ድነት ላይ አሁን እንትን አትበል። እሱን ቤቴ ላይ በእንዲህ ቆይ ሚዩት እስኪያድርግ ሚዩት አድርግ አንተው በቃ እሺ። ያው ገስት ላይ ሆኜ ሪፖርት ከማደርግ ልውረድ። በቃ ሚዩት አድርግ። እኔ አንተን ጠረጠርኩ ነው ያልኩህ እንጂ አንተ ታደርጋለህ እንኳን ብዬ አላልኩም። እስከዛሬ አክሊል ሪፖርት አድርጋለህ ብዬ አላልኩም። ግን እኔ ፔጅ ላይ ማነው ሴክሹዋል ይኸው መጣብኝ እኮ ሪስትሪክሽን እኮ መጣብኝ። ሪስትሪክሽን ማለት ነው ብልግና ነው። የወንጌል አማኞች እዚህ ፔጅ ላይ በምንም አይነት መልኩ የአብርሃም አምላክ ምስክር ነው ሪፖርት አያደርጉም። ኦርቶዶክሳውያን ሼሞኒው አክሊለ ይህን እንኳን አያደርግም ብዬ ብል እዚህ ታች የተሰገሰጋችሁ በሙሉ ናችሁ ሪፖርት የምታደርጉት። አንዳች የምታመጡት ነገር የለም። ሼሞኒው ማንም እስላምም አያደርግም፣ አይሁዳውያንም አያደርጉም። አኬ መጣ እያወራ ነው፣ አልጠረጥረውም እስካሁን። ግን እንዴት ቤቴ ላይ ሴክሹዋል ኢሹ አልተነሳ? እሺ በቃ ችግር የለውም። እናንተ ኦርቶዶክስ እኔ ልገስጻችሁ። በቃ እሺ እንደዚህ ሴክሹዋል ምናምን እያላችሁ እንደዚህ ሪፖርት አታደርጉ ፕሊዝ። እሺ አሁን እንቀጥል። እሺ ማን ነው? ኦኬ ኤፍሬም ወጣ መሰለኝ አጋጣሚ። ማን ልጠይቅ? አንዴ ወገኖች ኮፒ ሊንክ እና ሼር አድርጎ ያቺ የቲክታክ ሳይኗን እንደዚህ ጋር የሚሰጡትን እና ስንዱ የሚሰጡትን እሷን ምልክት አድርጉ ፕሊዝ። ታብና ኮፒ ሊንክ ሼር አድርጉት። ኤፍሬም በውስጥ ደውሎልኛል፣ አሳያችኋለሁኝ። ሪፖርት አድርገው አስወጥተውታል። አሁን ዲስፕሌይ አድርገዋለሁ፣ እዚህ ላይ ለጥፈዋለሁኝ። ሪፖርት አድርገው የሚል መጣብኝ እኮ ነው የምለው ወንድምነት። የእውነቴን እኮ ነው። የኤፍሬምንም ለጥፌ ያሳያችኋለሁ፣ ውሸት እንዳይመስላቸው። አሁን ለጥፈዋለሁኝ። አንድ ደቂቃ ስቶኝ፣ እስከዛ ቀጥሉ እናንተ። ማንን ልጠይቅ? ይቅርታ ግን ኦርቶዶክሳን ፕሊዝ ሼሞኒ አኬ ምንድን ነው የምትጠይቀው? ቤቱ ሪፖርት ተደርጓል እየተባለ ምን ጥያቄ ትላለህ? እያወራን እኮ ነው። 2000 ማንማ በቃ ያንተ ወንድምና እህቶች እኮ ናቸው ሪፖርት ያደረጉት ቤቱ ላይ 2000 ህዝቡ ሙሉ ቁጭ ብሎ የእግዚአብሔርን ቃል እንደው መመስመር። በቃ እሺ ምን ይደረጋል? ግን ከዛሬ በኋላ ገና ለገና እና አክሊል ምናምን አይመጡም ብላችሁ ያው አትጥሩ ነበረ። ግን ይዛቸው የመጣቸው ሰዎች ናቸው ሪፖርት ያደረጉት እንጂ እዚህ አንተም ሴክሹዋል አላነሳም፣ አርእስታችንም አይደለም። ነገረ ድህነት ነው። ነገረ ድህነት ላይ እያወራን የኔው የራሴ የወንጌል አማኞች ወገኖቼ እቤቴ ላይ ሴክሹዋል ብለው ሪስትሪክሽን እንዲመጣብኝ አያደርጉም። የራሴ የሰበሰብካቸው ጎረምሶች ናቸው ይህን የሚያደርጉት። እውነቱን ስነግር ማለት ነው። አንተ አታደርግም ብዬ እንኳን ብጠረጥርህ ቆይ እኔን አሳያቸዋለሁ። እኔ እንትን ገብቼ ማለት ነው። በቃ እንትን የተወሰነ በዛ ያለ ሰው ስላለ እኔ እንኳን ለመጠየቅ ነበረ ዝም ብዬ እንደዛ ያልኳችሁ። ምናልባት እንደ ቀልድ ምናምን ደግሞ ስናገር ካስከፋችሁ ይቅርታ። እንግዲህ አልተሳካም ዛሬ። አክቹዋሊ ሰው ስላለ ማውራት እንችል ነበረ። ምንም ከመጠየቅ በጣም ኖርማል ጤናማ ነው። ከ2000 በላይ ህዝብ ነው ያለው። በጣም ብዙ ህዝብ ነው ያለው። እንግዲህ
አሁን ደግሞ ማውራት ማንችልም ሪፖርት እየተደረገ ነው ተብሎ ስለተቋረጠ በእናንተው እኔ እዚህ ጋር ይብቃኝ። አሁንም ፖለቲካ አትስራ። አሁንም ፖለቲካ ስራ በእኛ አይደለም። ሰላም አንዴ ኦኬ። ሪከርደሮች አሉት አይደለ? ሪከርደሮች ሪከርድ ያርጉና አንተ ስትጠይቅ አልተመለሰልህም አይደል? ሶ ቤዝድ ኦን ዳት ሪከርድ ይሄን ጠይቄ ነበር ይሄ አልተመለሰልኝም እውነቱ ግን ይሄ ነው ብለህ ትሰራለህ። በቃ ኦኬ ከዛ በተረፈ ምንም ፖለቲካ ወንድምዬ እኛም አይደለም ስህተት ሲሰራ ስህተት መናገር ችግር አለ። ቆይ አንዴ እኛም እንዳንተ ድብን ያለ ምላስ አለን። ኦኬ እንዳንተ ያለን ማውራት እንችላለን። መንፈሳዊ ነገር ነው አይደል የምታስተላልፈው? ስርዓት ያዝና ተከታዮችህም ስርዓት አስይዛቸው። እኮ በስርዓት እያወራሁ ነው። ተከታዮች ይሉኝ አክሊለ አስገባሽኝ በኋላ ለምን አላስወራም? I want to talk with respect እሺ። ግን በጣም በተግባር አሳይኝ እስቲ አንዴ። ቆይ ላውራ። አንደበትህ በጣም ፖለቲካ መስራት ትፈልጋለህ። እኔ ፖለቲክስ አይደለም ይሄ። እኛም እንዳንተ እልም ያለን አራዶች ነን። ገብቶሃል? እሺ እንትን አትበል። ዝም ብለህ እኔ ብቻ ነኝ አዋቂ እኔ ብቻ ነኝ አራዳ አትበል። አላልኩም። አንዴ ላውራ። ቆይ አንዴ ይቅርታ። እስካይ በጣም ቀደም ተናግሬያለሁ። ዝም ብዬ እንደቀልድ ምናምን አንዳንድ ጊዜ ዝም ብላችሁ ልታወሩ ትችላላችሁ። እንደዛ ይሄ የሚያስከፋችሁ ከሆነ እሱ እዛው የለመድክበት እኛ እንዲያነቀል በሌላ አካውንት ፍሬም መጥቷል። አስገቡት እባካችሁን። አንዴ ይቅርታ። በሌላ አካውንት ፍሬም መጥቷል። አስገቡት። እኔ አንዴ የት አለ ኤፊ? እስቲ ማማ ፕሊዝ እስቲ ሁለተኛው አካውንት የት አለ ኤፊ? አንዴ ቆይ እንደ አክሊል አረባካ አንዴ አትበል እስኪ እባክህ። የሆነ ነገር ተወርቶ መልስም አልሰጥም እንዴ ኤርሚያስ? ብራዘር ተሰጣለ። ቆይ እስኪ እባክህ ሰውየና ወንድማችን እናስገባው። ኤፍሬም ነው ባችሁት እኔ ላውራ። ወዳጄ እየሰማኸኝ ነው? አክሊል አንተ ስርዓት አይኖርም እንዴ? ከፈለክ እንደመጣ ሂድ በቃ። አንተ ትመጣለህ ብለን አይደለም ከመጣም መጣ ነው። ቢያንስ እንኳን እስኪ እንትን በለን። ቤታችን ላይ ወንድሜ ላይ ነው ሴክሹዋል ብለው እኔም ላይ ነው እንደዚህ ያደረጉት ማለት ነው። እሺ አሁን እሺ ላውራ። እሺ እኩስ ተቀበሉት ችግር የለውም። ሚዩት አድርገውና ከዛ ትቀጥላለህ። ኤፍዬ አለ በየትኛው ገስት ነው የመጣው? ቀጥሉ። እሺ ስሙን ንገሩትና ያው ያስገባው ፕሊዝ። አይ ውይይትም የጀመረው ከኤፍሬም ጋር ስለሆነ ያው ኤፍሬምን አንዴ እናስገባው። ያው ገብቷል በቃ። እሺ ቀጥሉ። እሺ መጀመሪያ የተወሰነ ነገር ልበል። ዳግዬ አንድ ጊዜ ይዛው ይቅርታ። አንዴ አሁን ገብተህም አንተ ልትቀድመን ነው ማለት ነው። አንዴ ስለዚህ ነው አይደለም ማውራው። እኔ ስለ ሪፖርቱ ነው ማውራው። አይ ቆይ ስለ ሪፖርቱ ታወራለህ። አንዴ ህፃን ልጅ ነህ እንዴ አንተ? ስለ ሪፖርቱ ነው ማውራው እንዴ? ምን እየሆንክ ነው እንዴ? ሰው ይታዘበኛል አትልም እንዴ? ወልደን እንኳን አስወረዳችሁት ህፃን እታች ያንተ እንትኖች ያቸው ያንተ ሻንጣ ተሸካሚዎች ጁላይ 9 ይጽፋሉ። እስከ ጁላይ 9 ነው የሚለው። ይሄንን ስንት ነገር እናስተምራችሁኛ እንዴ? መጽሐፍ ቅዱስ አስተምረን፣ ቋንቋ አስተምረን፣ ቀን እንዴ! ኧረ ይሄ ከባድ ነው። ሴክሹዋል ሃራስመንት ሴክሹዋል ሃራስመንት ኦኬ እህትዬ ስሚኝ እኔን ነው ወንድሜ ላይ እኮ ነው ሴክሹዋል የመጣብን። ገብታ ስታወራ ማለት ነው። አንድ እህታችሁ አለች እዛና እዛ ገብታ ታወራለች ማለት ላይ እህትዬ እስቲ አንዴ ቆይ ስሚኝ እኔና ወንድሜ ላይ እኮ ነው ሴክሹዋል የመጣብን። ይከባድ ነው ሜቢ በጣም በቃ ፈኒ ነው። ኤኒዌይስ ምንም ሆነ ምን እና ኦርቶዶክሳዊዎች ናቸው እና ጭራሹኑ እዛ ገስት ላይ አልነበር አክሊለ እንግዲህ ገስት ላይ ያለው አንተን ሪፖርት እያረክብን ነው አላለም ያማጁአል እንደዚህ ሰዎች እና ሲጨንቃችሁ በቃ ሲጨንቀው ሰው እንዲህ ነው የሚያደርገው። እና ለማንኛውም እውነቱን ለመናገር ማለት ነው ቲክቶክ ወንድማችን እንደዛ ካወረደው የሚያወርደው ሪፖርት ተደርጎበት አይደለም። ሌላ ሰው ሲያወራ ተደረበ የምትንጫጫ ከሆነ የምትጮህ ከሆነ ሰዎች እንዳይሰም ቲክቶክ ዲስተርብ ቻይና ድረስ ተሰማኩ ድምፅ ወንድማችን አሜዚንግ እንዴ ወዲያውኑ አስወረዳ እንዴ ሪፖርት እኮ ሊደረግብህ እኮ አይጠበቅብህም።
ኧረ በጌታ ድምፅ ነው እንዴ? ቻይና ድረስ እስኪሰማ ድረስ እየተጨቃጨቅ አልሰማማ ካልክ የዲስከሽን ባህል ከሌለ የዲስከሽን የውይይት ልምዱ ከሌለ ኧረ እዚህ ጋር ደግሞ ዩኒ ትጫወታለች። እንደዛ አይደለም አለችኝ እላታለሁ። ቲክቶክ መልስ የሌላቸውን ማስወረድ ጀምረዋል። ስለዚ ሪፖርት አይደለም ወፍ እና ሰው በተቻለ አቅም ጥያቄ ጠይቁን ካላችሁ ጭራሽ ደግሞ አንድ ደግሞ ተብሏል። አይ በቃ ጥያቄ መጠየቅ ሳይሆን እንጠያይቅ። ጥያቄ ጠይቁን ብላችሁ ከጠራችሁ ዘን ገቱ ይኖራችሁ ማለት ይሆናል። ማለት ኖሯችሁ ከሆነ የጠራችሁን ያገቱ ዘን መልስ ለመመለስ ደግሞ ዝግጁ ልክ ሰው ዘሎ ሲገባባችሁ ምናምን ነገር አይ ነው እንደው ጥያቄ መጠየቅ ብቻ ሳይሆን እኛም እንጠይቅና በቃ ጥያቄና መልስ ብናደርገው ይሻላል። ሞክሩት እስቲ አንዳንዴ መጠየቅ ልመዱ እስቲ። ችግር የለብንም እኛ ብንጠያየቅ ቢባልም ምንም የትም አታመልጡም እኮ ሁሌ በጣም በተደጋጋሚ እኮ አየን እዚህ ሚዲያ ላይ እንግዲህ እና ለማንኛውም በጣም ፈኒ ነበር፣ ትንሽ ያስቅ ነበር። የህፃናት ጥምቀት እንሂድበት እንዴ? የህፃናት ጥምቀትን እንደዚህም የህፃናት ጥምቀትን እንዲህ አይደለም እንሂድበት። ዛሬ ጌታ ከረዳኝ ቪዲዮ ሰራና የህፃናት ጥምቀት ያው አልተነሳም። አክቹዋሊ ማለት እንደ ርዕስ ሆኖ መከራከሪያ ሆኖ አልተነሳም። ግን የህፃናት ጥምቀት ላይ ግን ሰሞኑን የተወሰነ በደንብ ብሰራበት ደስ ይለኛል። ጥምቀት ለድህነት የሚለው ላይ በጣም ሰርተናል እንደምታውቁት። እና እዚህ ሚዲያ ላይ ጭራሽ አንዳንዶቹ ጥምቀት ጠላታቸው ሊሆን ትንሽ ነው የቀረው። ጥምቀት እያሉኝ እርግጥ ነው አብዝተነዋል። ጥምቀት ላይ በጣም በተደጋጋሚ ነው የገባነው፣ በጣም በተደጋጋሚ እና ፍሬውንም ደግሞ አይተናል። ጥምቀት ለድህነት መሆኑን በጣም በተደጋጋሚ ከመግባታችን የተነሳ በጣም በርካታ ፕሮቴስታንቶች ወደ ክርስትና እየመጡ ያሉት በዚህ ምክንያት ነው። እዛው ፕሮቴስታንት ውስጥ ያሉት በፊት ላይ አይ ጥምቀት አያድንም ብለው ሲከራከሩ የነበሩ ሰዎች አሁን ላይ ጥምቀት ከድህነት ተነጥሎ አይታይም ማለት ጀምረዋል። ዝም ብሎ እንደዚህ እኮ አየር ላይ የተዘራ ብቻ ቃል አይደለም። ሚስጥራትን ጥምቀትን እና ቅዱስ ቁርባንን ጭምር ማለት ነው። ሁለቱም ላይ አሁን ላይ ያሉ ፕሮቴስታንቶች በፊት ጥምቀት ኤችቶ እያለ ሙድ ሲይዝ ነበረ። ምን ነበር ያለው አማን ሻሎም ወንድማችን? ውሻ የሚታጠብበት ነው ያለው። ውሻ የሚጣልበት ውሃ እንዴት ያድናል? እንዲህ ብሎ ሲናገር የነበረው ልጅ አሁን መቶ ምን ማለት ጀምረዋል? አይ ሲጀምርም ስላላወቁ ነው እምነታችንን ቅጥቅጥ ሲደረጉ ማለት ነው በሚገባ ሲታሹ አሁን ሀሳባቸው መቀየር ጀምረዋል። ጭራሽ ከዛ አልፎ ደግሞ ኧረ ዝም ብሎ በማይረባ ርዕስ ነው ይባል። አንተን ራሱ ቀየር ነው ብራዘር ወንድምነት እና አንተ በእርግጥ አሁን እንደዚህ ብሎ የሚናገሩ ልጆች አሁን እንደዚህ እንደናማ የሚባሉ ልጆች ጥምቀት ላይ እንደነሱ ያቦካው በታሪክ ውስጥ ያለም አይመስለኝም። ለብሮ እንደዚህ ያልኩት ጥምቀት አያድንም። አዎ በርካቶች ብለዋል። የእንደነዚህ አይነት ልጆች ግን በጣም የሚያስቀው ፓርቱ እንደሆነ ታውቃላችሁ። ጥምቀት ለድህነት አይደለም ብለው በአባቶች ገብተዋል ዲቤት ጉድ ልንሄድበት እኮ በአባቶች ጥምቀት ለድህነት አይደለም ብሎ ዲቤት የገባ ሰው ነው። ኧረ በጌታ ከምን አይነት ጉድ ነው ያወጣናችሁ? ከምን አይነት ጨለማ ውስጥ ነው ያወጣናችሁ? ይሄ ራሱ እኮ ጨለማ እኮ ነው። መብርሃን ያ አባቶች ይናነ መስለኝ ጥምቀት ለድህነት ነው ብለው ያምናሉ። ጥምቀት ለድህነት ነው ብለው በጣም ሲያስገርመን በአባት ተከራከራለሁ ብሎ የተከራከረው ልጅ በሉተር ደግሞ ተከራክሯል። ሉተር ጥምቀት ለድህነት ነው የሚለውን አያስተምርም ብሎ እንዴ ከእንደዚህ አይነት ጭንቀት ውስጥ የነበራችሁ ሰዎች ዛሬ ምንም እንዳልተፈጠረ ትመጣላችሁ በጌታ ስም። እና ከእንደዚህ አይነት ጉድ ውስጥ ነው ያወጣናችሁ ጋይስ። ክሬዲት የማይሰጥ እና የቲክቶክ በጣም ብዙ ፕሮቴስታንቶችን አስተምሯል። ስ ጥሩ ነው፣ ግን አላመኑም ነው እውነቱን ለመናገር። አይ እንደው በጥንት ማለት በክላሲካል ፕሮቴስታንት ውስጥ ያለውን ነገር እኮ ሳያውቁ ቀርተው ነው ምናምን ነገር የሚሉ ሰዎች አሉ። እንዴ አውቀን እኛ ያሳወቅናችሁ የዩኒ ማም ትገባለች ቤት የዩኒ ማማው መቤቴ ነው። ከዚህ በፊት ብላ ነበረ ኮሜንት ላይ እኮ ነው የዩኒ ማም ትገባለች በዲቤት ጥምቀት ላይ አባቱ ዩኒ ባለፈው እያልሽ ነበር ማዘር። ኧረ ጥምቀት ላይ ማዘር ራሱ ገባለሁ እያለች ነው ዲቤት እየተባለ ነበረ።
ከባድ ነው። እህታችን ማስቲኮ እንተይልኝ እስኪ አንቺ ደግሞ እና አንዴ በጌታ ስም እና የጥንት ፕሮቴስታንቶችን እኛ ማን ማለት የጥንት ማለት አሁን ካሉት አንፃር ከጴንጤ አንፃር ያው ጥንት ነው የሚባሉት እነሱ ከ500 ዓመት በፊት የጀመሩትን እነ ሉትራንን ምናምን እነሱን እኛ ነን ሲጀመር አንስተን ኧረ ሉትራን እኮ እንዲህ አይሉም ብለን በተደጋጋሚ ስንናገር የነበረው እኛ ነን አይደለም። አዎ ጭራሽ ሉተርን እስክትጠሉ ድረስ ማለት ነው። ሉተር ምን አገባኝ ብላችሁ እስክትናገሩ ድረስ ሉተር የራሱ ጉዳይ ነው፣ ካልቪንም የራሱ ጉዳይ ነው ያለው ኤርሚያስ። ሉተርም የራሱ ጉዳይ፣ ካልቪንም የራሱ ጉዳይ እንዲህ እስክትሉ ድረስ ሰተናችሁ ነበር። አሁን መታችሁ እነሱንም ያው እንቀበላለን የሚመስል ነገር አንዳንዶቻችሁ ስትናገሩ ይሰማል ነው። እና ጥሩ ነው እና ውጤቱ ጥሩ ነው፣ ደስ ይላል። አይመስላችሁም? የዚህ ሀገር ሉትራን ደካማ ናቸው፣ ሊትራሊ ደካማ። ክርስቶስን ካልሆናችሁ ወታችሁ አስተምሩ። ኧረ ከውሃ እንወለዳለን ያለም አለ እየተባለ ነው። ከውሃ እንወለዳለን አባቱ ውሃ ነው እኮ ሰው ከውሃና ከመንፈስ እንወለዳለን ከተባለ አባቱ ውሃ ነው። ከእምነት ስንወለድ ኧረ በጌታ አዘም መብራንን ታድሏል። ከቃሉ ስትወለድ ቃል አላት አንተ እንደዚህም እየተባለ ነው። ከውሃና ከመንፈስ ካልተወለዳችሁ ወደ እግዚአብሔር መንግስት ልትገቡ አትችሉም ይላል ጌታችን ኢየሱስ። እና ከውሃም እንደዛ ከተወለድንማ በቃ አባታችን ውሃ ነው። ጉድ ከውሃ ትወለዳለህ፣ ከውሃ የሚወልድ ግን እግዚአብሔር ነው። ስለዛ ከውሃና ከመንፈስ ስትወለድ የእግዚአብሔር ልጅ ትሆናለህ። ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እሺ እና ሰው ምንድነው ከውሃ የሚወልደን እግዚአብሔር ነው። ሰው በቃ ልንወጣ ነው መሰለኝ ምናምን ነገር። እሺ እስቲ ማን አለ ማታ እንገባለን፣ ምናልባት ማታ እንገባ ይሆናል እና በጣም እንሄድባቸዋለን። በመጠጣት ቢሆን እያለች ነው ሱሲ ደግሞ እንዴ ጥምቀት ላይ ተቀልዷል እኮ ክርስቶስን የጌታችን ቃል ላይ የእግዚአብሔር ቃል ላይ እንዴ ፕሮቴስታንት ዶክመንት ላይ ገብተሽ ፕሮቴስታንት ዶክመንት አለው ይሁን እንደው የምር እሱ እኮ አንተ ማታ እንገባበታለን መሰለኝ እንዴ ተቀልዷል፣ እንደ ጉድ ተቀልዷል። እና ከዛ በኋላ ምንድነው ማምለጫቸው ምንድነች? ቲክቶዶክስ ኧረ በጌታ እሷን አንድ ያወጣልኝ እስቲ ፈልጋ አንድ ቀረ እሷ በጣም ፈኒ ነች። ኧረ የሆኑ ፕሮቴስታንት ነው መሰለኝ ምን እንደሰራልኝ ብታዩ አጠጠሱኝ ትላለህ ነው ምንድነው የምን ነበረ እሱ እንትን ከዛ በኋላ ላዩ ላይ ማለት ነው ቲክቶክ አድርገው ቲክቶዶክስ ወይ ጫጊ ዘመን በረ ቲክቶዶክስ አላም ረከበር ነው ቶባክ በቃ እሺ ያው ጋይስ በቃ ማታ እንገባ ይሆናል ጌታ ቢፈቅድና ብንኖር። እስከዛ እንግዲህ መልካም ውሎ፣ ሰላም ቆዩልኝ።